ዛሬ ክርስቲያኖችን በዘላቂ የገንዘብ እጥረት ውስጥ ከተው የሚያስሩትን 5 ድብቅ በሮች አጋልጣለሁ። እነዚህ እኛ በጨለማው መንግሥት ውስጥ ሆነን ንግዶችን ለማፍረስ፣ እድገቶችን ለማዘግየትና አማኞችን በማይታይ የፋይናንስ ወይም የገንዘብ ጣሪያ ስር ለመቆለፍ የተጠቀምንባቸው ትክክለኛ መግቢያዎቻችን ነበሩ። ከሁሉም በላይ ደግሞ እነዚህን በሮች እንዴት ሙሉ በሙሉ መዝጋት እንደምትችሉ በትክክል አሳያችኋለሁ። ገንዘብ እጃችሁ እንደገባ ወዲያውኑ የሚጠፋ ከሆነ ወይም ከበረከት ይልቅ መፈራረስን እያስተናገዳችሁ ከሆነ ይህ ቪዲዮ የእናንተ የመቀስቀሻ ደወል ነው። ለ13 ዓመታት በጨለማው መንግሥት ውስጥ የክርስቲያኖችን ፋይናንስ ለማገድ ተመድቤ ሰርቻለሁ። ከጠንቋዮች ዓለም አንድ ምስጢር ልንገራችሁ። በጨለማው መንግሥት ውስጥ ለክርስቲያኖች ፋይናንስ ብቻ የተመደቡ ሙሉ የአጋንንት ኃይል ክፍሎች አሉ። ጌታን በማያምኑ ሰዎች ላይ ጊዜያችንን አናባክንም ነበር፣ ምክንያቱም እነርሱን አስቀድመን እንቆጣጠራቸዋለን። የኛው ናቸው። የኛ ዋና ኢላማዎች እናንተ ነበራችሁ። መንፈሳዊ ውርስን ጠንቅቀን እንረዳ ነበር። መርገሞች፣ በቤተሰብ የሚመጡ መናፍስት እና መጥፎ ልማዶች በደም መስመር ሊተላለፉ እንደሚችሉ እናውቃለን። አንድን ክርስቲያን በድህነት ማሰር ስንፈልግ መጀመሪያ እርሱን አንመለከትም ነበር። የአባቶቹንና የአያቶቹን ሕይወት እንፈትሽ ነበር። በትውልዱ ውስጥ የዕዳ ወይም የውድቀት ልማድ ካለ በራችንን አገኘን ማለት ነው። አሁን የምነግራችሁን ታሪክ መልሼ ለእናንተ ማውሳት ለእኔ ከባድ ነው። እናንተ በጸሎት ስትደክሙ፣ ገንዘባችሁ ሲጠፋ በሌላኛው ወገን ሆኜ ደስ ይለኝ የነበረውን ጊዜ አስታውሳለሁ። አሁን ግን ያደረስኩትን ጥፋት ሁሉ መካስ እፈልጋለሁ። ውድ የሱፐርናቹራል ቻናል ቤተሰቦች፣ ንጎዚ አዲባዮ የተባለች እህት ክርስቲያኖችን በድህነት ውስጥ የሚያስሩ 5 መናፍስታዊ በሮች በሚል ርዕስ የሰጠችውን አስደናቂ ምስክርነት እንዲህ ተርጉመን አቅርበንላቸዋል። እነዚህን 5 መናፍስታዊ በሮች ብቻ ሳይሆን በሮቹን እንዴት አድርጋችሁ መዝጋት እንዳለባችሁ ጭምር ስለምትመሰክርልን ቪዲዮውን እስከ መጨረሻ መከታተል አትርሱ። ምስክርነቱ ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ስሜ ንጎዚ አዲባዮ ይባላል። የመጣሁት ከናይጄሪያ ፖርት ሃርኮርት ነው። ለ13 ዓመታት በጨለማው መንግሥት ውስጥ የክርስቲያኖችን ፋይናንስ ለማገድ ተመድቤ ነበር። ነገር ግን ኢየሱስ ክርስቶስ ነፃ አውጥቶኛል። አሁን ደግሞ ጠላት በሕይወታችሁ የከፈተውን በር ሁሉ እንድትዘጉ ለመርዳት እዚህ ቆሜያለሁ። እኔ ከፍተኛ ሥልጣን የነበረኝ ጠንቋይ ነበርኩ። የኔ ዋና ተልዕኮ ምን እንደነበረ ታውቃላችሁ? ክርስቲያኖች ሙሉ በሙሉ በገንዘብ እንዲደቁ፣ እንዲደህዩ ማድረግ። ዛሬ ክርስቲያኖችን በዘላቂ የገንዘብ እጥረት ውስጥ ከተው የሚያስሩትን 5 ድብቅ በሮችን አጋልጣለሁ። እነዚህ እኛ በጨለማው መንግሥት ውስጥ ሆነን ንግዶችን ለማፍረስ፣ እድገቶችን ለማዘግየትና አማኞችን በማይታይ የፋይናንስ ወይም የገንዘብ ጣሪያ ስር ለመቆለፍ የተጠቀምንባቸው ትክክለኛ መግቢያዎቻችን ነበሩ። ከሁሉም በላይ ደግሞ እነዚህን በሮች እንዴት ሙሉ በሙሉ መዝጋት እንደምትችሉ በትክክል አሳያችኋለሁ። ገንዘብ እጃችሁ እንደገባ ወዲያውኑ የሚጠፋ ከሆነ ወይም ከበረከት ይልቅ መፈራረስን እያስተናገዳችሁ ከሆነ ይህ ቪዲዮ የእናንተ የማንቂያ ደወል ነው። አንደኛ በር፣ የትውልድ ዕዳ በር። የመጀመሪያው በር በጣም አደገኛ ነው፣ ምክንያቱም አብዛኞቹ ክርስቲያኖች ይህ በር መኖሩንም እንኳን ጨርሶ አያውቁም። የትውልድ ዕዳ በር። በጨለማው ዓለም ውስጥ መንፈሳዊ ውርስን ጠንቅቀን እንረዳ ነበር። መርገሞች፣ በቤተሰብ የሚመጡ መናፍስት፣ መጥፎ ልማዶች በደም መስመር ሊተላለፉ እንደሚችሉ እናውቃለን። አንድን ክርስቲያን በድህነት ማሰር ስንፈልግ መጀመሪያ እርሱን አንመለከትም። የአያቶቹንና የወላጆቹን ቤት እናያለን፣ እንፈትሻለን። በትውልዱ ውስጥ የዕዳ ወይም የንግድ ውድቀት ልማድ ካለ በራችንን አገኘን ማለት ነው። አንድ አያት ሳያውቅ እንኳ ከጨለማው ዓለም ጋር የፋይናንስ ኪዳን ሲያደርግ ወይም በትልቅ ዕዳ ውስጥ ሆኖ ሲሞት መንፈስ ይተላለፋል። የዕዳ መንፈስ የማያስፈልጋችሁን ገንዘብ እንድትበደሩ ያስገድዳችኋል። የንግድ ውድቀት መንፈስ የጀመራችሁትን ሥራ ሁሉ ያበላሻል። ምንም ያህል ብታገኙም እንኳ መቼም ቢሆን በቂ አይሆንላችሁም። እዚህ ጋር ከአባ ከተማ ስለመጣው ስለ ኤመካ ታሪክ ልንገራችሁ። ኤመካ ታማኝ የቤተ ክርስቲያን ዲያቆን፣ አስራትን የሚያወጣ የጸሎት አርበኛና በአካውንቲንግ ዲግሪ ያለው ሰው ነበር። በጣም ጎበዝ እና ሥርዓት ያለው ነበር። ሆኖም ግን ተይዞ ነበር። በ25 ዓመቱ የሸቀጣሸቀጥ ሱቅ ጀመረ። ለ4 ወራት ያህል ትርፉ ከፍተኛ ነበር። ከዚያም በድንገት አቅራቢዎቹ ዕቃዎቹን አዘገዩበት። ደንበኞቹ በዕዳ ወስደው ጠፉ። የቀሩት ዕቃዎች በአንድ ሌሊት ተበላሹ።
በ6 ወራት ውስጥ የኤመካ ሱቅ ከሰረ። ተስፋ አልቆረጠም። የሞባይል ጥገና ተምሮ በጥሩ ቦታ ላይ ሱቅ ከፈተ። ያው መጥፎ ልማድ ተደገመ። ዕቃዎቹ ተበላሹ። ተወዳዳሪዎቹ ስሙን አጠፉት። ከ8 ወራት ቆይታ በኋላ ዳግም ሱቁን ዘጋው። ከዚህ በኋላ ኤመካ በባንክ ውስጥ ሥራ አገኘና መስራት ጀመረ። ጎበዝ ስለነበረ በ2 ዓመታት ውስጥ 2 ጊዜ አደገ። ከዚያም በድንገት ባንኩ ሰራተኛ መቀነስ ጀመረ። ከተቀነሱት መካከል ኤመካ አንዱ ሆነ። ያ የመጣው በመጥፎ የሥራ አፈጻጸም ሳይሆን ጊዜው መጥፎ ስለነበረ ነው አሉት። አሁንም በሌላ ድርጅት ውስጥ ሥራ አገኘ። ነገር ግን ከ1 ዓመት ቆይታ በኋላ ድርጅቱ አሁንም ከስሮ ሙሉ በሙሉ ተዘጋ። ገንዘብ በቆጠበ ቁጥር ድንገተኛ ችግር፣ የዘመድ መታመም፣ የመኪና መበላሸት፣ የቤት ጣሪያ ማፍሰስና የመሳሰሉት ጉዳዮች የባንክ አካውንቱን ወደ ዜሮ ይመልሱት ነበር። በ32 ዓመቱ ኤመካ ሙሉ በሙሉ ዝሎ ደክሞ ነበር። ኤመካ መፍትሄ ፍለጋ ሲዋትት የነብይ ቤት የመሰለው ቦታ ሄደ። ነገር ግን ያ ቦታ የረቀቀ የጥንቆላ ስፍራ መሆኑን አላወቀም ነበር። የኤመካን መንፈሳዊ ታሪክ እንድመረምር የተመደብኩት እኔ ነበርኩ። እሱ በዚያ በር በገባበት ቅጽበት በመንፈስ ዓለም አየሁት። ትልቅ የዕዳ መንፈስ በቀጥታ በትከሻው ላይ ተቀምጦ አየሁ። ይህ ዝም ብሎ የመጣ ጋኔን አልነበረም። ለ3 ትውልድ የደም መስመሩን ሲከተል የመጣ የቤተሰብ መንፈስ ነበር። አያቱ በዕዳ ተዘፍቀው ሞቱ። አባቱም ሙሉ ሕይወታቸውን ከአበዳሪዎች ሲሸሹ ገንዘብ እንደ ውሃ ሲፈስባቸው ኖሮ በ57 ዓመታቸው ሙሉ በሙሉ ደህይተው ሞቱ። ኤመካ አይጠጣም፣ ቁማር አይጫወትም፣ አያባክንም። ነገር ግን የአባቱን ቅዠት እየኖረ ነበር። ምክንያቱም በትውልዱ ውስጥ ያለው በር ወለል ብሎ ክፍት ነበር። በር አንድን እንዴት መዝጋት ይቻላል? ኤመካ በጾም ምልክቶቹን ለማከም ይሞክር ነበር እንጂ በሩን አልዘጋውም ነበር። መጽሐፈ ምሳሌ ምዕራፍ 22 ቁጥር 7 ላይ ተበዳሪ የአበዳሪ ባሪያ ነው ይላል። ይህም መንፈሳዊ ሕግ ነው። ኤመካ እውነተኛና መንፈሳዊ ማስተዋል ያለውን የእግዚአብሔርን አገልጋይ ሲያገኝ ሁሉ ነገር ተቀየረ። አገልጋዩ እንዲህ አለው፣ ችግርህ ዝም ብሎ የመጣ አይደለም፣ በትውልድህ ውስጥ ያለ ክፍት በር ነው አለው። በጥልቅ ነፃ መውጣት ወይም ዴሊቨራንስ ውስጥ ኤመካ ስለ አባቶቹ ኃጢአት ንስሐ ገባ። የደም መስመር ኪዳኖችን ካደ እና በኢየሱስ ክርስቶስ ስም ያንን ስምምነት ሰበረ። ለውጡ ፈጣን ነበር። በ3 ወራት ውስጥ ትልቅ የሥራ ዕድል መጣለት። በ6 ወራት ውስጥ የቆዩ ዕዳዎቹ ሙሉ በሙሉ ተከፈሉ። በ1 ዓመት ውስጥ የበለጸገ ንግድ ጀመረ። ለ3 ትውልድ ያህል የነበረው የዕዳ መርገም ሙሉ በሙሉ ተሰበረ። ጠላት ድህነት የናንተ ዕድል እንደሆነ እንድታምኑ ይፈልጋል። ይህ ከገሃነም የመጣ ውሸት ነው። ይህንን መጥፎ ልማድ በሕይወታችሁ ውስጥ ካያችሁ አሁኑኑ ለጠላት ማስጠንቀቂያ መስጠት አለባችሁ። ከታች ባለው የኮሜንት ሳጥን ውስጥ የትውልዴን ዕዳ በር እዘጋለሁ ብላችሁ ጻፉ። እምነታችሁን በተግባር አሳዩ። ዝም ብላችሁ አትመልከቱ። በይፋ አውጁና በሕይወታችሁ ላይ የተጣለውን የሰይጣን ተልዕኮ አሁኑኑ አፍርሱ። በር 2 ማጭበርበርና ያልተገባ ጥቅም በር። ይህ ሁለተኛው በር ክርስቲያኖች ሳያውቁ በራሳቸው የሚከፍቱት በር ነው። የማጭበርበርና ያልተገባ ጥቅም በር። በጥንቆላ ዓለም ውስጥ ይህንን በር በጣም እንወደው ነበር፣ ምክንያቱም ያለምንም ጥረት ሙሉ የመግቢያ በር ስለሚሰጠን ነበር። አንድ አማኝ ገንዘብ ለማግኘት ማጭበርበር ሲጀምር ሙሉ የፋይናንስ የወደፊት ሕይወቱን ቁልፍ ለኛ አሳልፎ ይሰጣል። ያልተገባ ጥቅም ማለት ዝም ብሎ የታጠቀ ዘረፋ ማለት አይደለም። በተጭበረበረ መንገድ ሀብት ንብረት ማፍራት፣ የሐሰት ደረሰኝ ማዘጋጀት፣ ታክስ ማጭበርበር፣ ጉቦ መቀበል፣ ለደንበኞች መዋሸት፣ ሐሰተኛ ምርቶችን መሸጥ ወይም ሰዎችን ማታለልንና እነዚህን የመሳሰሉትን ያካትታል። በመንፈስ ዓለም ውስጥ የተረገመ ገንዘብና ሀብት ሊባረክ አይችልም። ይልቁንም የድህነትን መንፈስ እንደ ማግኔት ይስባል። የወይዘሮ ብሌሲንግን ታሪክ እዚህ ጋር ላንሳላችሁ። ወይዘሮ ብሌሲንግ ትልቅ እና በጣም የሚያተርፍ የመድኃኒት ቤት ባለቤት ነበረች። በቤተ ክርስቲያን ውስጥ ሁል ጊዜ የፊት ወንበር ላይ ትቀመጣለች፣ ትልቅ መባ ትሰጣለች። እናም ፓስተሯ እግዚአብሔር በንግድ ሥራ ላይ ስላለው ታማኝነት ሁል ጊዜ እሷን እንደ ምሳሌ ይጠቅሳት ነበር። ነገር ግን ቤተ ክርስቲያኑ የእሷን ምስጢር አያውቅም ነበር። ወይዘሮ ብሌሲንግ ሀብቷን ያካበተችው ጊዜያቸው ያለፈባቸውን መድኃኒቶች በመሸጥ ነበር። ነገሩ የጀመረው አንድ አቅራቢ ጊዜያቸው ሊያበቃ 2 ወር የቀራቸውን መድኃኒቶች በ40% ቅናሽ ሲያቀርብላት ነው። በፍጥነት ሸጣ ትልቅ ትርፍ አገኘች። ቀጥሎም አቅራቢው ጊዜያቸው ካለፈ 3 ወር የሆናቸውን መድኃኒቶች አመጣላት።
እና ቀኑን ቀይራ እንድትሸጠው ነገራት። አመነታች። ነገር ግን የትርፉ መጠን በጣም ከፍተኛ ነበር። አደረገችው። ከዓመት ዓመት ጊዜያቸው ያለፈባቸው መድኃኒቶች እየሸጠች ሕጋዊ ፋርማሲዎች ከሚያገኙት 3 እጥፍ ታተርፍ ጀመር። ትልቅ ቪላ ሰራች፣ መርሴዲስ መኪና ገዛች፣ ልጆቿን ውድ ትምህርት ቤት ላከች እና እግዚአብሔር እየባረካት እንደሆነ ራሷን አሳመነች። ነገር ግን በመንፈስ ዓለም እውነቱን እያየሁ ነበር። ያገኘችው እያንዳንዱ ሳንቲም ጋኔን የተጣበቀበት ነበር። ስለዚህ እነዚያ አጋንንት ከባንክ አካውንቷ ተነስተው በፍጥነት ወደ ቤቷ ተሰራጩ። ትዳሯ ደረቀ። ባሏ ጨርሶ ማውራት አቆመ። የበኩር ልጇ በእጽ ሱሰኝነትና በወንጀል ቡድኖች ውስጥ ወደቀ። ሴት ልጇ ባለጌና የማትታዘዝ ሆነች። የወይዘሮ ብሌሲንግ የራሷ ጤና ተናጋ። ከፍተኛ የደም ግፊትና የአርትራይደስ በሽታ አጋጠማት። ለራሷ ሕክምና ከፍተኛ ገንዘብ ታወጣ ጀመር። ገንዘቡ ይፈስ ነበር። ነገር ግን ለልጇ የሕግ ባለሙያ ክፍያ፣ ለሕክምና እና ለተለያዩ ድንገተኛ አደጋዎች ወዲያውኑ ይጠፋል። ቤቷ መንፈሳዊ ቀዳዳዎችና በሮች ነበሩበት። በመጨረሻም አንዲት አረጋዊት ሴት ጊዜው ያለፈበት የወባ መድኃኒት ከእርሷ ፋርማሲ ገዝተው በጽኑ ታመሙ እና ቤተሰቦቿ ከሰሷት። መድኃኒት ቤቱ በባለስልጣናት ተዘጋ፣ ስሟ ጠፋ። በአንድ ዓመት ውስጥ ሁሉንም ነገር አጣች። በታማኝነት የመበልጸግ አቅም ነበራት፣ ነገር ግን አቋራጭ መንገድ ሁሉንም ነገር አሳጣት። እነዚህን ታሪኮች ለእናንተ እንደገና ማውሳት ለኔ ከባድ ነው። እናንተ በጸሎት ስትደክሙና ገንዘባችሁ ሲጠፋ በሌላኛው ወገን ሆኜ ደስ ይለኝ የነበረበትን ጊዜ አስታውሳለሁ። አሁን ግን ያደረስኩትን ጥፋት ሁሉ መመለስ እፈልጋለሁ። ለዚህ ነው ከጨለማው መንግስት የወጣን ወገኖች ተሰባስበን የጨለማውን መንግስት ምስጢር እያጋለጥን ያለነው። ስለ ጠላት የፋይናንስ ጦርነት ስልቶች የተማርነውን ሁሉ እነሱን መቃወሚያ ወደሚሆን መሳሪያ ቀይረነዋል። በአማኞች ላይ የተዘረጉትን ዋና ዋና የአጋንንት ተልእኮዎች የሚያጋልጥና የሚሰብር መንፈሳዊ መልእክት ነው። በር 2 እንዴት ይዘጋል? የታማኝነት መንፈሳዊ ሕግ። በጥበብ ያልተሰበሰበ ሀብት ይጎድላል፣ ጥቂት በጥቂት የተሰበሰበ ግን ያበዛዋል ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 11። ስትሰርቁ ወይም ስታጭበረብሩ መንፈሳዊ ሕግ እየጣሳችሁ ነው። ፓስተሮች ለእርዳታ ሲሉ የቤተ ክርስቲያኑን አባላት ቁጥር አጋነው ተናግረው በኋላ ግን አገልግሎታቸው ሲፈርስ አይቻለሁ። የመንግስት ሰራተኞች ጉቦ ተቀብለው ልጆቻቸው ሲሰቃዩ አይቻለሁ። የመንግስት ሰራተኛ የሆነውንና የምስጋና ስጦታ በሚል ስም ጉቦ የተቀበለ አንድ ኢብራሂም ስለተባለ ሰው እናንሳ። በዚያ ገንዘብ የሚያምር ቤት ሰራ። ነገር ግን ከ3 ወር በኋላ ግድግዳዎቹ ተሰነጣጠቁ፣ መሰረቱ ተናጋ፣ ጣሪያው በከፊል ተናደ። ቤቱን አፍርሶ እንደገና ለመስራት መጀመሪያ ካወጣው 3 እጥፍ የበለጠ ገንዘብ ለማውጣት ተገደደ። የተረገመ ገንዘብ ክብደት አይሸከምም። ይህንን በር ለመዝጋት ንስሐ መግባት፣ ከተቻለ የተወሰደውን መመለስ፣ ማጭበርበሩን ወዲያው ማቆምና በገበያችሁ ላይ የኢየሱስ ክርስቶስን ደም በማወጅ መጸለይ አለባችሁ። በፍጹም ታማኝነት ለመመላለስና በረከታችሁን ለመቀበል ዝግጁ ከሆናችሁ አሁኑኑ በኮሜንቱ መስጫ ቦታ ላይ የማጭበርበርን በር እዘጋለሁ ብላችሁ ጻፉ። በር 3 ችላ የተባሉ መሠዊያዎች። ሦስተኛው በር ክርስቲያኖች በጣም ከተሳሳቱባቸው በሮች አንዱ ነው፣ ችላ የተባሉ መሠዊያዎች በር። እየተናገርኩ ያለሁት ስለ ቁሳዊ ጣዖት ብቻ አይደለም። መንፈሳዊ መሠዊያ ማለት በአካላዊውና በመንፈሳዊው ዓለም መካከል ያለ የመገናኛ ነጥብ ነው። እያንዳንዱ መሠዊያ ለእነሱ ወይም በእነሱ ላይ የሚናገር ድምፅ አለው። የቀድሞ ባለቤቶቹ ለጣዖት ወይም ለባህር መንፈስ የሰጡትን ቤት ከገዛችሁ፣ ቤት ከተከራያችሁ ወይም ዕቃዎችን ከወረሳችሁ ያ ንብረት ንቁ የጠላት መሠዊያ ሆኖ በፋይናንሳችሁ ላይ ቀንና ሌሊት ይጮኻል። ለምሳሌ ከካላባር ከተማ የመጡትን ፓስተር ዳዊትንና ባለቤቱን ሲስተር ጆይን እንመልከት። በ29 ዓመቱ በትልቅ ቅንዓት አገልግሎት ጀመረ። ከባለቤቱ ጋር አንድ ትንሽ አዳራሽና ባለ 2 ክፍል ቤት ተከራዩ። ነገር ግን ቤተክርስቲያኒቱ ማደግ አልቻለችም። አንድ ቀን 10 ሰው ይመጣል፣ በሚቀጥለው ቀን 7 ሰው ይመጣል። የመጡት ደግሞ ተመልሰው አይመጡም። በገንዘብ በኩል እየተራቡ ነበር። ኪራይ መክፈል ባለመቻላቸው አከራዩ ሁል ጊዜ ሊያስወጣቸው ያስፈራራቸው ጀመር። ይባስ ብሎ ቤታቸው የፍርሃት ማዕከል ሆነ። የማይታዩ የእግር ኮቴዎችን ይሰማሉ። በሮች በራሳቸው ይከፈታሉ። መጋቢ ዳዊት ቤቱን በዘይት ቀባ። የሚያውቀውን ጋኔን ሁሉ አሰረ። ምንም አልሰራም። አንድ አገልጋይ ቤታቸውን እስኪጎበኝ ድረስ በሩ ላይ ቆሞ አይኖቹን ጨፍኖ እንዲህ አለ፣
በዚህ ቤት ውስጥ ያልፈረሰ የጠላት መሠዊያ አለ አለና መንፈስ ቅዱስ እንደገለጠው እነርሱ ከመግባታቸው በፊት በዚያ ቤት ውስጥ የባህር ጥንቆላ የሚያደርግ ጠንቋይ ይኖር ነበር። ሲወጣ መሬቱ ስር መተት ቀብሮና ግድግዳዎቹን ለባህር መንፈስ ሰጥቷቸው ነበር። መጋቢ ዳዊት ለበረከት በጸለየ ቁጥር ያ ድብቅ መሠዊያ በመንፈስ ዓለም ውስጥ እዚህ በረከት የለም እያለ ይጮህ ነበር። ቤቱ ራሱ እየተዋጋቸው ነበር። አገልጋዩ አንድ ስትራቴጂ ሰጣቸው። ስጋን ለማዳከምና መንፈስን ለማበርታት የ3 ቀናት ጠንካራ ጾም ጸሎት፣ ከዚያም መንፈሳዊ ውጊያን የሚረዱ ሌሎች አማኞችን በማምጣት ያንን መሠዊያ ማፍረስ። እናንተስ ቤታችሁ በረከታችሁን እየተዋጋ ነው? አሁኑኑ ሱፐርናቹራል ቻናልን ሰብስክራይብ አድርጉ። ምክንያቱም እንዲህ አይነት አስተማሪ ምስክርነቶችንና ታሪኮችን ታገኛላችሁ። አገልጋዩ እንዲህ አላቸው፣ ለ3 ቀናት ምንም አይነት ምግብ አይቀመስም፣ ውሃ ብቻ። መንፈሳችሁ እንዲበረታ ስጋችሁን ማዳከም አለባችሁ። ከዚያም ከ3 ቀናት በኋላ ጠንካራ የጸሎት አርበኞችን የመንፈሳዊ ውጊያን ምስጢር ጠንቅቀው የሚያውቁትን ብቻ መጥራት እና በዚያ ቤት ውስጥ ስልታዊ በሆነ መንገድ በመዘዋወር እያንዳንዱን መሠዊያ ማፍረስ ነበረባቸው። መጋቢ ዳዊት የታዘዘውን አደረገ። ለ3 ቀናት ጾመ። ከዚያም በከተማዋ ካለችው ዋና ቤተክርስቲያን 3 የጸሎት አርበኞችን ጠራ። በመንፈስ ቅዱስ በእግዚአብሔር ቃልና በእምነት ተሞልተው መጡ። ሥራቸውን ከመኝታ ክፍሉ ጀመሩ። በእያንዳንዱ ማዕዘን ላይ ጸለዩ። ግድግዳዎቹን በዘይት ቀቡ። ሲጸልዩም መንፈስ ቅዱስ ከልብስ ማስቀመጫው አጠገብ ወደሚገኝ አንድ ቦታ አመራቸው። እንዲህ አሉ፣ ይህንን ቦታ ቆፍሩት። መጋቢ ዳዊት መቆፈሪያ መሳሪያ አምጥቶ ወለሉን መቆፈር ጀመረ። 6 ኢንች ያህል እንደቆፈረ አገኘው። በጥቁር ጨርቅ የተጠቀለለ ትንሽ የሸክላ ማሰሮ። በማሰሮው ውስጥ እንግዳ የሆኑ ነገሮች ነበሩ። የተለያዩ ቅርፊቶች፣ የበቆሎ ፍሬዎች፣ ቀይ ጨርቅ እና ስሞች የተጻፉበት ወረቀት። ወደ ውጭ አውጥተው ሙሉ በሙሉ አቃጠሉት። በቦታው ላይ ጸልየው በአዲስ ሲሚንቶ አድሰው ሰሩት። የበረከቱ መለቀቅ። የተሸሸገውን መሠዊያ አፈረሱት። መተቱን አወደሙት። መርገሙን ሰበሩ። የመጨረሻውን ታላቅ አዋጅ አወጁ። እንዲህ አሉ፣ ይህ ቤት ከአሁን በኋላ የባህር መናፍስት አይደለም። ይህ ቤት እዚህ ይኖር የነበረው የጠንቋዩ አይደለም። ይህ ቤት አሁን የጌታ የኢየሱስ ክርስቶስ ነው። ለእርሱ ቀድሰነዋል። ክፉ መንፈስ ሁሉ አሁኑኑ ለቆ እንዲወጣና መቼም እንዳይመለስ እናዛለን ብለው አወጁ። በ2 ሳምንታት ውስጥ መንፈሳዊው አየር ተቀየረ። አንድ ትልቅ ነጋዴ ለመጀመሪያ ጊዜ ወደ ቤተክርስቲያናቸው መጣ። በአገልግሎቱም በጣም ተባረከ። ከመሄዱ በፊት ለፓስተር ዳዊት አንድ ፖስታ ሰጠው። በውስጡ የ3 ወር ኪራይ የሚከፍልና ሌላ በቂ ገንዘብ ነበረበት። ፓስተር ዳዊትና ሲስተር ጆይ በደስታ ተላቀሱ። በአንድ ወር ውስጥ 3 አዳዲስ ቤተሰቦች ቤተክርስቲያኑን ተቀላቀሉ። እነዚህ ቤተሰቦች ሲናገሩ በዚህ ቤተክርስቲያን አጠገብ ለብዙ ጊዜ እንኖር ነበር፣ ነገር ግን ወደ ውስጥ እንዳንገባ የሚከለክለን አንድ ነገር ሁል ጊዜ ይሰማን ነበር አሉ። አሁን ግን ያ እገዳ ተነስቷል። ይህ ነው ችላ የተባሉ መሠዊያዎችን የመዝጋት ኃይል። ነገር ግን ልንገራችሁ፣ ይህ በር ስለ ቦታዎች ብቻ አይደለም፣ ስለ ቁሶችም ጭምር ነው። ቺዲንማ የምትባል አንዲት አስተማሪ አውቅ ነበር። ከአያቷ የወረሰችው በጣም የሚያምር የወርቅ ሐብል ነበራት። ድንቅ ዲዛይን ነበረው። ሐብሉን ቺዲንማ በጣም ተወደው ነበር። ሁል ጊዜ ታደርገው ነበር። በእርሱ አማካኝነት ከአያቷ ጋር የተገናኘች ያህል ይሰማት ነበር። ነገር ግን የማታውቀው ነገር ቢኖር አያቷ የአንድ ሚስጥራዊ ማህበር ወይም ሴክሬት ሶሳይቲ አባል እንደነበሩ ነው። ያ ሐብል በአይነ ጥላ መናፍስታዊ ሥርዓቶች ላይ ያገለገለ ነው። ለአንድ ክፉ መንፈስ የተሰጠ መሠዊያ ነበር። ቺዲንማ ያንን ሐብል ስታደርግ አንገቷ ላይ መሠዊያ ተሸክማ ትዞር ነበር ማለት ነው። ቺዲንማ ክርስቲያን ነበረች። ትጸልያለች፣ ትጾማለች፣ ቤተክርስቲያን ትሄዳለች። ነገር ግን ፋይናንሷ ምስቅልቅሉ የወጣ ነበር። በአስተማሪነቷ ጠንክራ ትሰራለች። ነገር ግን ደሞዟ መቼም ቢሆን አይበቃትም። ገንዘብ ከኪሷ ዝም ብሎ ይጠፋል። በስነ ስርዓት በጀት ታወጣለች። ነገር ግን ሁል ጊዜ ያልተጠበቁ ወጪዎች ይፈጠራሉ። ልትረዳው አልቻለችም። አንድ ቀን በነፃ መውጣት አገልግሎት ላይ አንዲት አገልጋይ ተመልክታ እንዲህ አለች፣ ያደረግሽው ሐብል አጋንንት የሚጠቀምበት ነው፣ አሁኑኑ አውልቂው አለቻት። ቺዲንማ ቅር አላት። ይህ ከአያቴ የተሰጠኝ ውድ ስጦታዬ ነው አለች። አገልጋዩዋ ግን አጥብቃ ነገረቻት፣ አያትሽ ሊወዱሽ ይችላሉ፣ ነገር ግን ይህ ሐብል እንዲሁ ተራ ጌጣጌጥ አይደለም፣ መንፈሳዊ ተጽዕኖ ያለበት ቁስ ነው።
መሠዊያ ነው። እሱን እስካደረግሽ ድረስ ለጠላት በሕይወትሽ ላይ ሕጋዊ መብት እየሰጠሽው ነው። ቺዲንማ ሐብሉን አወለቀችው፣ አገልጋዩም ጸለየችበት፣ የተያያዘውንም መርገም ሁሉ ሰበረች። ከዚያም ሐብሉን ፈጽማ እንድታጠፋው ነገረቻት። እንዳትሸጠው፣ ለማንም እንዳትሰጠው፣ ማውደም ብቻ። ቺዲንማ ታዘዘች። ሐብሉን ወደ ቤት ወስዳ አቃጠለችው። ከአንድ ወር በኋላ የፋይናንስ ሁኔታዋ መለወጥ ጀመረ። ያልጸለየችበት ያላለቀሰችበት ስጦታ ተደረገላት። አንድ ዘመዷ የገንዘብ ስጦታ ሰጣት። ከብዙ ዓመታት በኋላ ለመጀመሪያ ጊዜ በፋይናንሷ ላይ ሰላም አገኘች። እናንተስ በቤታችሁ ውስጥ እንግዳ የሆኑ ነገሮች ይከሰታሉ? በመንፈስ የሚረብሿችሁ ዕቃዎች በቤታችሁ አሉ? ፋይናንሳችሁ ተዘግቶ ምክንያቱን ማወቅ አልቻላችሁም? ምናልባት ችላ የተባሉ መሠዊያዎች ሊኖሩ ይችላሉ። አሁኑኑ በኮሜንት ላይ ችላ የተባሉ መሠዊያዎችን በር እዘጋለሁ ብላችሁ ጻፉ። ከአካባቢያችሁ መወገድ ያለበትን ነገር መንፈስ ቅዱስ እንዲጠቁማችሁ እንዲገልጥላችሁ ጠይቁት። ኦሪት ዘፍጥረት ምዕራፍ 35 ከቁጥር 2 ላይ እንዲህ ይላል፣ በእናንተ ዘንድ ያሉትን ባዕዳን አማልክት አስወግዱ፣ ንጹሕም ሆኑ፣ ልብሳችሁንም ለውጡ። ይህ ተራ ምክር አይደለም፣ ትእዛዝ ነው። እግዚአብሔር እነዚያ መሠዊያዎች እስካሉ ድረስ ሕዝቡ ሙሉ በረከቱን ሊለማመዱ እንደማይችሉ ያውቃል። ይህንን በር እንዴት ትዘጋላችሁ? ትጸልያላችሁ። በቤታችሁ፣ በመሬታችሁ ወይም በአካባቢያችሁ ያለውን መሠዊያ መንፈስ ቅዱስ እንዲገልጥላችሁ ትጠይቁታላችሁ። መንፈሳዊ ብክለት ያለበትን ማንኛውንም ቁስ አስወግዳችሁ ታጠፋላችሁ። ቤታችሁን በዘይት እየቀባችሁ ትጸልያላችሁ። እያንዳንዱ የክፋት መሠዊያ በኢየሱስ ክርስቶስ ደም እንደፈረሰ ታውጃላችሁ። እናም ቤታችሁን ለእግዚአብሔር መሠዊያ አድርጋችሁ ትተክላላችሁ። ወደ ቀጣዩ በር ከመሸጋገሬ በፊት እስካሁን የሰማችሁት ዓይናችሁን ከገለጠው የፋይናንስ ተግዳሮቶቻችሁ ምክንያት አሁን እየገባችሁ ከሆነ ይህንን ቪዲዮ ላይክ አድርጉና ይህ መገለጥ ለሚያስፈልጋቸው 3 ሰዎች ሼር አድርጉላቸው። በር 4 አስራትን የመከልከል በር። አራተኛው በር አስራትን የመከልከል በር ነው። ይህ አወዛጋቢ እንደሆነ ይታወቃል። አንዳንዶች ስለ አስራት መስማት አይፈልጉም። ነገር ግን በጨለማው መንግሥት ውስጥ ሆኜ ይህንን በር በስፋት ከተጠቀምኩበት ሰው እውነተኛ ምስጢር እነግራችኋለሁ። አንድ ክርስቲያን አስራት ለመስጠት ፈቃደኛ ካልሆነ ለአጥፊው ሰይጣን በፋይናንሱ ላይ እንዲሰራ ሕጋዊ በር ይከፍትለታል። ይህ የኔ የግል አስተያየት አይደለም። በትንቢተ ሚልክያስ ምዕራፍ 3 ከቁጥር 8 እስከ 11 ላይ የሚለው ይህንን ነው። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም በምን ሰረቅንህ ብላችኋል። በአስራትና በበኩራት ነው። እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋልና በእርግማን ተረግማችኋል። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ ይላል። ይህ ጥቅስ አንድ ወሳኝ እውነት ይገልጣል። አስራታችሁን ስትከለክሉ አጥፊው በፋይናንሳችሁ ላይ ሕጋዊ መብት ያገኛል። እናም በጨለማው መንግሥት ውስጥ እኔ ከነዚያ አጥፊዎች አንዱ ነበርኩ። የእኔ ተልእኮ አስራት የማይሰጡ ክርስቲያኖችን መከታተል ነበር። እናም ሳገኛቸው የድካማቸውን ፍሬ ለማጥፋት ሕጋዊ መብት ነበረኝ። መኪናቸው እንዲበላሽ፣ ንግዳቸው እንዲከስር፣ ያልጠበቋቸው ወጪዎች አካውንታቸውን እንዲያጣብቡ ማድረግ እችል ነበር። ይህንንም የማደርገው በሕጋዊ መንገድ ነበር። ምክንያቱም እነርሱ እግዚአብሔርን በመስረቅ በሩን ወለል አድርገው ከፍተውልኛልና። ባለጸጋው አቶ ቺኔዱ ያደረገውን ልንገራችሁ። ኦኒትሻ ውስጥ የሚኖረው አቶ ቺኔዱ ስኬታማ ነጋዴ ነበር። ከምንም ነገር ተነስቶ የትራንስፖርት ኩባንያ የገነባ ሰው ነበር። በስኬቱ ማማ ላይ በነበረበት ጊዜ ከ20 በላይ አውቶቡሶች ነበሩት። አንዳንዶቹ የሀገር አቋራጭ፣ አንዳንዶቹ የከተማ ውስጥ ነበሩ። በጣም ጥሩ ገንዘብ ያገኝ ነበር። በየቀኑ አውቶቡሶቹ ይሞላሉ። ሹፌሮቹ በየሳምንቱ ገንዘብ ያመጡለት ነበር። በአካባቢው ካሉ ባለጸጎች አንዱ ሆነ። አቶ ቺኔዱ ክርስቲያንም ነበር። ዘወትር ቤተ ክርስቲያን ይሄዳል። አልፎ ተርፎም የሕንፃ ኮሚቴ አባል ነበረ። ቤተ ክርስቲያኑ ለፕሮጀክት ገንዘብ ሲያስፈልገው ይረዳል። ሁሌም ባይሆን ትኩረት የሚስብ ያህል ገንዘብ ይሰጥ ነበር። መባ ይሰጣል፣ መዘምራንን ይደግፋል፣ በልዩ ቀናት ለፓስተሩ ስጦታ ይሰጣል። ነገር ግን አቶ ቺኔዱ አንድ ችግር ነበረበት። አስራት አያወጣም ነበር። በልቡ አስራት የብሉይ ኪዳን ሕግ ነው፣ ለአዲስ ኪዳን አማኞች አይሰራም ብሎ ያምን ነበር። ስለ ጉዳዩ ጽሑፎችን አንብቧል። አስራት ግዴታ አይደለም የሚሉ ሰባኪዎችንም ሰምቷል። እናም መባ እስከሰጠውና ቤተክርስቲያኑን በሌላ መንገድ እስከደገፍኩ ድረስ ምንም ችግር የለብኝም ብሎ ራሱን አሳምኖ ነበር።
በተጨማሪም ከገቢው 10% ማለት በጣም ብዙ ገንዘብ ስለሆነ ሂሳቡን አስልቶታል። ታማኝ ሆኖ አስራቱን ካወጣ በየወሩ በመቶ ሺዎች የሚቆጠር ናይራ አሳልፎ መስጠት ሊኖርበት ነው። እሱ ነጋዴ ነው። ትርፍና ኪሳራን ማስላት ያውቃል። በልቡ አስራት ሊሸከመው የማይችለው ኪሳራ ነው ብሎ አሰበ። ስለዚህ መባ ብቻ ይሰጥ ነበር። ለጋስ መባ ነው የምሰጠው ይል ነበር። ነገር ግን አስራትን መቼም አይሰጥም። አንድ ቀን አንድ አገልጋይ ቤተክርስቲያኑን ጎበኘ። ከአገልግሎቱ በኋላ ወደ አቶ ቺኔዱ ቀርቦ እንዲህ አለው፣ እግዚአብሔር በጣም ባርኮሃል፣ ነገር ግን አንተ እየሰረከው ነው። በዚህም ምክንያት አጥፊው አንተን እየሰረቀህ ነው አለው። አቶ ቺኔዱ ተቀየመ። እኔ ለዚህ ቤተክርስቲያን እሰጣለሁ፣ ፓስተሩን እደግፋለሁ፣ እግዚአብሔርን አልሰረኩም አለ። አገልጋዩም እንዲህ አለው፣ አንተ መባን ትሰጣለህ፣ አስራትን ግን ትከለክላለህ። አስራትን ስትከለክል ለአጥፊው በር ትከፍታለህ። በመንፈስ ዓለም አየዋለሁ። ያ በር በአንተ ሕይወት ውስጥ ወለል ብሎ ተከፍቷል። በቅርቡ የገነባኸው ነገር ሁሉ መፈራረስ ይጀምራል ብሎ አስጠነቀቀው። አቶ ቺኔዱ የአገልጋዩን ቃል ናቀው። ተጨማሪ ገንዘብ ለማግኘት ሊያታልለኝ እየሞከረ ነው ብሎ አሰበ። ነገር ግን በ3 ወራት ውስጥ ነገሮች መበላሸት ጀመሩ። ከአውቶቡሶቹ አንዱ በዋና መንገድ ላይ ተበላሸ። ትልቅ የሞተር ብልሽት። የጥገናው ወጪ አዲስ አውቶቡስ ከመግዛት ጋር የማይተናነስ ሆነ። ከ2 ሳምንታት በኋላ ሌላኛው አውቶቡስ አደጋ ደረሰ። ተሳፋሪዎቹም አውቶቡሱም ክፉኛ ተጎዱ። ከዚያም ሌላኛው፣ ሌላውም የተለያየ ችግር ገጠማቸው። አቶ ቺኔዱ ሚስጥሩን ሊረዳው አልቻለም። እነዚህ አውቶቡሶች አዲሶች ነበሩ። ዘውትር ይጠገኑ ጀመር። ጥሩ መካኒኮች ነበሩት። ነገር ግን ባሶቹ አንዱ ከሌላው እየተከታተሉ ተበላሹ። በመቀጠል የተጎጂ ቤተሰቦች ከሰሱት። ሹፌሮቹም ከሥራ መቅረት ጀመሩ። አውቶቡሶቹ 40 ተሳፋሪዎችን ይዘው ይወጣሉ። ሾፌሮቹ ግን ገቢውን የ20 ተሳፋሪ ብቻ አድርገው ያቀርባሉ። ገንዘቡ ባከነ። ደንበኞቹም አውቶቡሶቹን መሳፈር አቆሙ። ሁል ጊዜ ይበላሻሉ፣ ሾፌሮቹ ባለጌዎች ናቸው፣ ደህንነታቸውም የተጠበቀ አይደለም አሉ። እንዴት እንደሚያስተካክለው አላወቀም። በ2 ዓመታት ውስጥ የነበሩት 20 አውቶቡሶች ወደ 5 ቀነሱ። እነዚያም 5ቱ እንኳን በአግባቡ የሚሰሩ አልነበሩም። የጥገና ወጪው ገቢውን በሙሉ ይወስደዋል። ትርፍ ከማምጣት ይልቅ በየወሩ መክሰር ጀመረ። ግራ ገባው። ተበሳጨ። ተስፋ ቆረጠ። እኔ ክርስቲያን ነኝ፣ እጸልያለሁ፣ ቤተክርስቲያን ሄዳለሁ፣ መባ እሰጣለሁ፣ ለምን ይህ በእኔ ላይ ይሆናል ይል ነበር። ነገር ግን እውነቱ ቀላልና ግልጽ ነበር። የአስራት መከልከል በርን ከፍቶ ነበር። እናም በጨለማው መንግስት ውስጥ በዚያ ክፍት በር ምክንያት በፋይናንሱ ላይ ሕጋዊ መብት ካገኙ ከሰይጣን የተላኩ አጥፊዎች አንዱን የነበርኩ። በስተመጨረሻም የአቶ ቺኔዱ ንግድ በከፍተኛ ሁኔታ ወደመ። ሁሉንም ነገር አጣ። ሁሉንም ነገር ካጣ በኋላ ነው በመጨረሻ ራሱን ያዋረደው። ወደ ፓስተሩ ሄዶ አስራት እያወጣ እንዳልነበረ ተናዘዘ። ፓስተሩም በሚልኪያስ መጽሐፍ ላይ ያለውን ተመሳሳይ ቃል ነገረው። እግዚአብሔርን ስትሰርቅ ኖረሃል፣ በዚህም ምክንያት አጥፊው አንተን ሲሰርቅህ ኖሯል አለው። አቶ ቺኔዱ ንስሐ ገባ። በጣም ትንሽ ነገር ቢኖረውም እንኳ አስራቱን በታማኝነት ለማውጣት ቃል ገባ። ቀስ በቀስም እግዚአብሔር አጥፊው የበላውን ይመልስለት ጀመር። አዲስ ሥራ አገኘ። ትንሽ ንግድም ጀመረ። በ5 ዓመታት ውስጥም በፋይናንሱ ተጠናክሮ ተመልሶ ራሱን ችሎ ቆመ። ስለ አንድ ነገር በጣም ግልጽ መሆን እፈልጋለሁ። አስራት ለመበልጸግ የሚደረግ አስማታዊ ቀመር ወይም ማጂክ ፎርሙላ አይደለም። ከምታገኙት ላይ አስራት ማውጣት የታዛዥነትና የአምልኮ ተግባር ነው። ነገር ግን አስራት ስታወጡ ጠላት እናንተን ለመስረቅ ይጠቀምበት የነበረውን በር እየዘጋችሁ ነው። ያ በር ሲዘጋ ደግሞ አጥፊው ይገሰጻል። ፋይናንሳችሁ በመለኮታዊ ጥበቃ ስር ይሆናል። እናም እግዚአብሔር ሊያፈስላችሁ ያሰበውን በረከት ለመቀበል ራሳችሁን ታዘጋጃላችሁ። አንዳንዶች አስራት ለማውጣት አቅም የለኝም ይላሉ። እውነቱ ግን አስራት ካላወጣችሁ ለመኖር አቅም አይኖራችሁም። ምክንያቱም አስራት ካላወጣችሁ የገቢያችሁ 90% ጥቃት ስር ይውላል። አስራት ስታወጡ ግን 100% ገቢያችሁ በመለኮታዊ ጥበቃ ስር ይሆናል። አስራታችሁን ስትከለክሉ ከኖራችሁ፣ ማመካኛዎችን ስታቀርቡ ከቆያችሁ ዛሬ የውሳኔያችሁ ቀን ነው። በኮሜንት ላይ የአስራትን መከልከል በር እዘጋለሁ ብላችሁ ጻፉ። ይህንን ቃል ኪዳን ዛሬ ግቡ። ከሚቀጥለው ገቢያችሁ ጀምሮ አስራትን አውጡ። ከዚያም እግዚአብሔር ስለናንተ አጥፊውን ሲገስጽ ታያላችሁ። በር 5 የማያመሰግን ልብ በር።
አምስተኛው በር ምናልባትም ከሁሉም የበለጠ ረቂቅ ነገር ግን እጅግ በጣም ኃይለኛ ነው። የማያመሰግን ልብ በር። በጨለማው መንግሥት ውስጥ ምስጋና በረከትን እንደሚለቅ፣ አለማመስገን ደግሞ በረከትን እንደሚያግድ ጠንቅቀን እናውቃለን። ስለዚህ የኛ ዋና ስትራቴጂ ክርስቲያኖችን ሁል ጊዜ በማጉረምረም እና ባልተደሰቱበት ባልረኩበት ሁኔታ ውስጥ ማቆየት ነው። አንድ ክርስቲያን ስለሌለው ነገር ሁል ጊዜ የሚያጉረመርም ከሆነ፣ ራሱን ሁል ጊዜ ከሌሎች ጋር የሚያወዳደር ከሆነ፣ እግዚአብሔር የሰጠውን ማድነቅ ካልቻለ የድህነት መንፈስ ያለውን ትንሽ ነገር እንኳ እንዲያጠፋው በር ይከፍትለታል። ሌጎስ ውስጥ ትኖር ስለነበረችው ስለ ሲስተር ግሎሪያ ልንገራችሁ። ሲስተር ግሎሪያ የጸሎት አርበኛ ነበረች። ጸሎት በጣም በቁም ነገር ከሚወስዱ ክርስቲያኖች አንዷ ነበረች። በየማለዳው ሌሊት 10 ሰዓት ተኩል ተነስታ ትጸልያለች። የሳምንት አጋማሽ አገልግሎቶችን ትካፈላለች። የሌሊት የምልጃ ተጋድሎዎችን ትሄዳለች። በየጊዜው ትጾማለች። አንዳንድ ጊዜ በሳምንት 2 ወይም 3 ቀናት መጽሐፍ ቅዱስን ታጠናለች። ጥቅሶችን በቃሏ ተጠቅሳለች። ለእግዚአብሔር በጣም ታማኝ ነበረች። ነገር ግን ሲስተር ግሎሪያ አንድ ችግር ነበረባት። ምንም ያህል ብትጸልይ፣ ምንም ያህል ብትጾም ሁል ጊዜ ድሃ ነበረች። ይባስ ብሎ ደግሞ በዚህ ሁሉ ላይ ሁል ጊዜ ትበሳጭ ነበር። በአንድ ትንሽ ድርጅት ውስጥ በጸሐፊነት ስለምትሰራ ደሞዟ መካከለኛ ነበር። በጣም ትልቅ ባይሆንም በስርዓት ከተያዘ ለመኖር በቂ ነው። ነገር ግን ሲስተር ግሎሪያ መቼም ቢሆን በቂ መስሎ አይታያትም ነበር። ደሞዟን አይታ ታጉረመርማለች። ይህ በጣም ትንሽ ነው። በዚህ እንዴት መኖር እችላለሁ? ሌሎች እኔ ከማገኘው 3 እጥፍ ያገኛሉ። እግዚአብሔር ሌሎችን እንደሚባርክ እኔን ለምን አይባርከኝም? ትላለች። ቤተ ክርስቲያን ስትሄድ ሌሎቹ ሴቶች የሚያምር ልብስ ለብሰው ስታይ ትቀናለች። ሰዎች መኪና ሲገዙ ስታይ ትናደዳለች። የፋይናንስ መለወጥና የመባረክ ምስክርነቶችን ስትሰማ በደስታ ፋንታ በቅናት ትሞላለች። ለምን እነሱ ብቻ? እኔ ከነሱ በላይ እጸልያለሁ፣ ከነሱ በላይ ጾማለሁ፣ ከነሱ በላይ ታማኝ ነኝ። ታዲያ ለምን እኔ አሁንም እታገላለሁ? ትል ነበር። በቤቷም ውስጥ ሲስተር ግሎሪያ ስለ ሥራዋ፣ ስለ ደሞዟ፣ ስለ አከራይዋ፣ ስለ ምግብ ዋጋ፣ ስለ ትራንስፖርት፣ ስለ ሁሉም ነገር ዘወትር ታጉረመርማለች። ወንድሞቿ ሊጠይቋት አይፈልጉም ነበር፣ ምክንያቱም ስትገናኝ የምታደርገው ማጉረምረም ብቻ ነበር። ጓደኞቿ መደወል አቆሙ፣ ምክንያቱም እያንዳንዱ ወሬዋ አሉታዊ ነው። በረከቶችን ታገኛለች፣ ነገር ግን አታደንቃቸውም። አንድ ሰው ስጦታ ሲሰጣት በምስጋና ፈንታ ለኔ የሚገባኝ ይህ ብቻ ነውን ብላ ታስባለች። አንድ ሰው የቤት ኪራይ ሲረዳት እግዚአብሔርን ከማመስገን ይልቅ አሁንም ሌሎች መከፈል ያለባቸው ዕዳዎች እንዳሉባት ታስባለች። ያለማመስገን መንፈስ በልቧ ውስጥ ስር ሰዶ ነበር። እኔ ግን በጨለማው በሰይጣን መንግሥት ውስጥ ሳለው አለማመስገን ትልቅ የጥቃት በር እንደሚከፍት ጠንቅቄ አውቅ ነበር። ምክንያቱም ምስጋና በረከትን ይለቃል፣ አለማመስገን ግን በረከትን ይዘጋል። አንድ ክርስቲያን ያለውን ማድነቅና ማመስገን ካልቻለ ተጨማሪ የመቀበል ብቃቱን ያጣል። ሲስተር ግሎሪያ ለለውጥ ትጸልያለች፣ ነገር ግን ጸሎቷ በማጉረምረም የተሞላ ነበር። አምላክ ሆይ ገንዘብ ያስፈልገኛል ትላለች፣ ነገር ግን አቀራረቧ እግዚአብሔር እንዳልተንከባከባት በሚያሳይ ስሜት ነበር። ለበረከት ትጾማለች፣ ነገር ግን እየጾመችም እንኳ ያላትን በማሰብ ከማመስገን ፈንታ ስለ ጎደላት ነገር ብቻ ነበር የምታስበው። አንድ ቀን ሲስተር ግሎሪያ የሳምንት አጋማሽ አገልግሎት ላይ ለመካፈል ሄደች። ደክሟት ዝላ ነበር፣ ተበሳጭታለች። የመጨረሻዋ ደረጃ ላይ ደርሳ ነበር። በአገልግሎቱ ላይ አንድ አገልጋይ ተነሳና በመንፈስ ቅዱስ ምሪት ሰዎችን መጥራት ጀመረ እና ወደ ሲስተር ግሎሪያ ጠቆመ። አንቺ ሰማያዊ ልብስ የለበሽው ተነሺ። ሲስተር ግሎሪያ ተነሳች። ስለ ፋይናንሷ መለወጥና ስለ በረከት ትንቢት እንዲነግራት ተስፋ አድርጋ ነበር። እድገት፣ የተትረፈረፈ በረከት፣ ያልተጠበቀ ገቢ። ነገር ግን አገልጋዩ ያልጸለየችበትን ነገር ነገራት። ያንቺ ችግር አጋንንት አይደሉም። ያንቺ ችግር ጥንቆላ አይደለም። ያንቺ ችግር ራስሽ ነሽ። በሌለሽ ነገር ላይ ትኩረት አድርገሽ እግዚአብሔር የሰጠሽን ማየት ተስኖሻል። በዚህ ምክንያት የራስሽን በረከት ራስሽ እየዘጋሽው ነው። ሲስተር ግሎሪያ ተቀየመች። ልትቀመጥም ልትወጣም ፈለገች። አገልጋዩ ግን ቀጠለ። ልጠይቅሽ፣ ሥራ አለሽ? ሲስተር ግሎሪያ አዎ፣ ግን ደሞዙ በጣም ትንሽ ነው አለች። አገልጋዩም ግን ሥራ አለሽ አላት። እሷም አዎ አለኝ። እርሱም የምትኖሪበት ቤት አለሽ? አዎ፣ የተከራየሁት ቤት አለኝ፣ ግን በጣም ጠባብ ክፍል ናት። አከራዩም በጣም አስቸጋሪ ሰው ነው አለች። ቀጠለና ግን የምትጠለይበት ቤት አለሽ? እሷም አዎ። ዛሬስ የምትመገቢው ምግብ አለሽ ብሎ ጠየቃት።
ግሎሪያም አዎ ትንሽ ምግብ አለኝ አለች። ታዲያ ለምን አታመሰግኝም? ብዙ ሰዎች ሥራ አጥ በሆኑበት ዘመን አንቺ ሥራ አለሽ። ብዙዎች ጎዳና በወደቁበት ዘመን አንቺ መጠለያ አለሽ። ብዙዎችም በተራቡበት ዘመን አንቺ የምትበይው አለሽ። ነገር ግን እግዚአብሔርን ከማመስገን ይልቅ ታጉረመርሚያለሽ። ይህ የማያመሰግን ልብሽ ደግሞ በረከትሽን እያገደው ነው። ሲስተር ግሎሪያ በድንጋጤ አፏን መክፈት አቃታት። ነገሩን መቼም ቢሆን በዚህ መንገድ አስባው አታውቅም ነበር። በሌላት ነገር ላይ ከመጠን በላይ በማተኮሯ ምክንያት ያላትን ታላቅ በረከት ማየት ተስኗት እውር ሆና ነበር። አገልጋዩ ለግሎሪያ አንድ ከባድ ተልእኮ ሰጣት። ለቀጣዮቹ 30 ቀናት በየቀኑ የምታመሰግኝባቸውን 10 ነገሮች በማስታወሻሽ ላይ ትጽፊያለሽ። እንዲኖሩሽ የምትፈልጊያቸውን ነገሮች አይደለም፣ ወይም ሌሎች ሰዎች ያሏቸውን ነገሮች አይደለም። በአሁኑ ሰዓት በእጅሽ ያሉትን 10 ነገሮች ብቻ። እናም በእነዚህ 30 ቀናት ውስጥ ስለ ማንኛውም ነገር ማጉረምረም ፈጽሞ የተከለከለ ነው። ሲስተር ግሎሪያ በመንፈሷ መታዘዝ እንዳለባት ተሰማት። በዚያች ሌሊት ወደ ቤቷ ተመልሳ ደብተር አወጣችና መጻፍ ጀመረች። በማግስቱም በመጀመሪያው ቀን እንዲህ ስትል ዋለች። ስለ ሥራዬ አመሰግንሃለሁ፣ ስለ ጤናዬ አመሰግንሃለሁ፣ ስለ ቤተሰቤ አመሰግንሃለሁ፣ ስለ ቤተ ክርስቲያኔ አመሰግንሃለሁ፣ ስለምበላው ምግብ አመሰግንሃለሁ፣ ስለ ንጹሕ ውሃ አመሰግንሃለሁ፣ ስለምለብሰው ልብስ አመሰግንሃለሁ፣ ስለ መጽሐፍ ቅዱሴም አመሰግንሃለሁ፣ መራመድ ስለቻልኩ አመሰግንሃለሁ፣ ማየት ስለቻልኩ አመሰግንሃለሁ። በመጀመሪያው ቀን ነገሩ እንዲህ ዝም ብሎ በልቧ ሳይሰማት ለማለት ያህል ብቻ የምትለው ይመስል ነበር። ነገር ግን በየቀኑ ማድረጓን ቀጠለች። በሰባተኛው ቀን ግን በውስጧ አንድ ነገር ተቀየረ። እንዲሁ በነፃ የምታገኛቸውንና ከቁጥር የማታስገባቸውን ነገሮች ማስተዋል ጀመረች። በጤና መነሳቷ፣ በቤቷ መብራት መኖሩ፣ የሥራ ባልደረባዋ ምሳ ስታካፍላት፣ ትናንሽ ነገር ግን እውነተኛ በረከቶች። በ15ኛው ቀን አመለካከቷ ሙሉ በሙሉ ተቀየረ። ሥራዋን በተሻለ ዓይን አየችው። አዎ ደሞዟ አነስተኛ ነው፣ ግን ሥራ አላት፣ ተቀጥራለች፣ ማደሪያ አላት፣ ምግብ አላት። ይህ ሁሉ የእግዚአብሔር ቸርነት መሆኑና እግዚአብሔርን እጅግ የሚያስመሰግነው መሆኑ ገባት። በ30ኛው ቀን ሲስተር ግሎሪያ ሙሉ በሙሉ ሌላ ሰው ሆናለች። ምስጋናን አሁን በጽሑፍ ብቻ አትጽፍም፣ ይልቁንም ከውስጧ የሚፈልቅ ይሆን ጀመር። ጠዋት ከአልጋዋ ላይ ከመነሳቷ በፊት እግዚአብሔርን ታመሰግናለች። ሌሎች ሲለወጡ ሲበለጽጉ ስታይ በቅናት ፈንታ አብራቸው ደስ ይላታል። የኔም ተራ እየመጣ ነው ብላ ታምን ነበር። እናም በረከቱ ቀስ በቀስ መፍሰስ ጀመረ። ይህንን የምስጋና ማስታወሻ መጻፍ ከጀመረች በሁለተኛው ወር የሥራ ኃላፊዋ ወደ ቢሮ ጠራት። እንዲህ አላት፣ ሥራሽን እየተከታተልን ነው። አመለካከትሽ ሙሉ በሙሉ ተቀይሯል። ይበልጥ አዎንታዊ እምነት የሚጣልብሽ ሆነሻል። ስለዚህ የሥራ እድገት ልንሰጥሽ ወስነናል። ያልጸለየችበትን ያላለቀሰችበትን የሥራ እድገት ከ30% የደሞዝ ጭማሪ ጋር አገኘች። በአራተኛው ወር ለብዙ ዓመታት አውርታው የማታውቀው አንድ የሩቅ ዘመዷ በስልክ ደወለላት። ዘመዷ ስለ ግሎሪያ እያሰበች እንደነበረና በገንዘብ እንድትባርካት መንፈስ እንደመራት ተናገረች። የ3 ወር የቤት ኪራይ የሚሸፍን ገንዘብ ላከችላት። በ6 ወራት ውስጥ የሲስተር ግሎሪያ የፋይናንስ ሁኔታ ሙሉ በሙሉ ተለወጠ። ድሃ እንዳልሆነች ተረዳች። ጨንቋት አያውቅም። ሰላም አገኘች። ከሁሉም በላይ ደግሞ በነፍሷ ውስጥ ደስታ ተሞላ። ምክንያቱም በሌላት ነገር ላይ ከማማረር ይልቅ ባላት ነገር ላይ ማመስገን ተምራለችና። ይህ ነው የማያመሰግንን ልብ በር የመዝጋት ኃይል። እናንተስ ስለ ሁኔታችሁ እያጉረመረማችሁ ነው? ራሳችሁን ከሌሎች ጋር ታወዳድራላችሁ? በትርፋችሁ ፈንታ በእጥረታችሁ ላይ አተኩራችኋል? ይህንን በር ዛሬ መዝጋት አለባችሁ። አሁኑኑ በኮሜንት ላይ የማያመሰግንን ልብ በር እዘጋለሁ ብላችሁ ጻፉ። ከዛሬ ጀምሮ ምስጋናን ተለማመዱ። የምታመሰግኑበትን ነገር ጻፉ፣ በድምፅ አውጡት። እናም ሕይወታችሁ ሲቀየር በዐይናችሁ ታያላችሁ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ ይላል ፊልጵስዩስ ምዕራፍ 4 ቁጥር 6። ቃሉን አስተውሉ። ከምስጋና ጋር ነው የሚለው፣ በማጉረምረም አይደለም። ስታመሰግኑ በእምነት አቋም ላይ ትሆናላችሁ። እግዚአብሔር መልካም እንደሆነ ታማኝ እንደሆነና እናንተን እየተንከባከባችሁ እንደሆነ እያወጃችሁ ነው። ይህንን ስታውጁ ደግሞ ለጠላት በር ዘግታችሁ ለታላቅ በረከት በር ትከፍታላችሁ።
ስታጉረመርሙ ግን ከድህነት መንፈስ ጋር እየተስማማችሁ ነው። የተስማማችሁበትን ነገር ደግሞ ሥልጣን ትሰጡታላችሁ። እንግዲህ ልታውቁት የሚገባው እውነት እዚህ ላይ ነው። እነዚህ 5 በሮች የጨለማው መንግሥት ክርስቲያኖችን በፋይናንስ ባርነት ውስጥ ለማሰር የሚጠቀምባቸው ስልታዊ መግቢያዎች ናቸው። ጠላት ደግሞ እነዚህን እንድታውቁ ጨርሶ አይፈልግም። ምክንያቱም እስካላወቃችሁ ድረስ ያለ መለወጥ ትጸልያላችሁ፣ ያለ ውጤት ትጾማላችሁ፣ ያለ መከር ትዘራላችሁ። አሁን ግን አውቃችኋል። የትውልድ ዕዳ በር ጠላት በደም መስመራችሁ ላይ መብት እንዲያገኝ ያደርገዋል። የማጭበርበር በር ጠላት በታማኝነታችሁ ላይ መብት እንዲያገኝ ያደርገዋል። ችላ የተባሉ የመሠዊያዎች በር ጠላት በአካባቢያችሁ በኩል መብት እንዲያገኝ ይረዳዋል። አስራትን የመከልከል በር ለጠላት ባለመታዘዛችሁ በኩል የመስራት መብት ይሰጠዋል። የማያመሰግን ልብ በር ጠላት በአመለካከታችሁ በኩል መብት እንዲያገኝ ያደርገዋል። ነገር ግን እነዚህን በሮች አውቃቸዋቸው በኢየሱስ ደም ስትቆልፏቸው ሁሉም ነገር ይለወጣል። ጠላት ሕጋዊ መብቱን ያጣል። አጥፊው ይገሰጻል። የሰማይ መስኮቶችም በሕይወታችሁ ላይ ይከፈታሉ። እነዚህ የተዘጉ በሮች ተዘግተው እንዲቀጥሉ የሚያደርጉ 5 ተግባራዊ እርምጃዎችን ልንገራችሁ። አንደኛ፣ የትውልድ ኪዳናትን ስበሩ። መንፈስ ቅዱስ በቤታችሁ ውስጥ መፍረስ ያለበትን የዘር ማንዘር የፋይናንስ መጥፎ ልማድ እንዲያሳያችሁ ጠይቁት። ልጆቻችሁ በረከትን እንዲወርሱ አውጁ። ሁለተኛ፣ ለታማኝነት ቁረጡ። ለገንዘብ ብላችሁ ታማኝነታችሁን መቼም ላለማጉደል ዛሬ ወስኑ። መመለስ ያለበትን መልሱ፣ መናዘዝ ያለባችሁን ተናዘዙ። ሦስተኛ፣ አካባቢያችሁን አንጹ። በቤታችሁ ውስጥ ተዘዋወሩ። ነፍሳችሁን የሚረብሽ ማንኛውንም ዕቃ አስወግዱ። ቤታችሁን በዘይት ቀብታችሁ ጸልዩበት። አራተኛ፣ በታማኝነት አስራት አውጡ። ትርፍ እስኪኖራችሁ አትጠብቁ። ካላችሁ ላይ በየወሩ አስራት አውጡ። እግዚአብሔርን በመባ በአስራትና በበኩራታችሁ አክብሩት። አምስተኛ፣ ምስጋናን ተለማመዱ። በየቀኑ እግዚአብሔርን ስለ አምላክነቱ አመስግኑት። መልካምነቱን ሁሉ ጻፉት፣ በድምፅ አውጡት። ስለ እጥረት ማሰብን እምቢ በሉ። እነዚህ እንዲህ ተራ ምክሮች አይደሉም፣ የጦር መሳሪያዎች ናቸው። ስትጠቀሙባቸው ለዓመታት የጸለያችሁበትን ለውጥ ታያላችሁ። አሁን የመጨረሻውን ታላቅ አዋጅ አውጁ። አሁኑኑ ወደ ኮሜንት ሳጥኑ ሂዱና 5ቱ የጠላት በሮች በኢየሱስ ስም ተዘግተዋል ብላችሁ ጻፉ። ዛሬ የተቀበላችሁትን እውነት በእምነት አጽኑት። በእነዚያ በሮች ሲሰሩ የነበሩ አጋንንት ሁሉ ተልኳቸው ማብቃቱን እያወጃችሁ ነው። ስለዚህ ሳትዘገዩ አሁን ጻፉት። እንዲህ አይነት በድል ሕይወት እንድትመላለሱ የሚረዷችሁን ምስክርነቶችና ታሪኮች ዘወትር ለማግኘት ሱፐርናቹራል ቻናልን ሰብስክራይብ ማድረግ አትርሱ። ጌታ አብዝቶ ይባርካችሁ።